ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዷለም እናት ምን ስትል ነበረ? ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ኦልሬዲ የአቃቢ ሕግ የሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ነው ያለችው የሚል መልስ ሰጥታኛለች ብለው ይሄ ወረቀቱ ላይም ተጽፏል። አንዷለም አለችው። ከዛ እኔን ጠይቀኝ እሷ አለችም ስለ ጊዜ ከእሷ ላይ ይዞ የነበረውን ሽጉጥ ወደ ሸተር ወዝሮ ሸተር ላይ ተኮሰዋል። የቀነኒ አዱኛ ጉዳይ ዛሬም አነጋጋሪነቱ እንደቀጠለ ነው። አንዷለም ጎሳ በአባገዳዎች ይቅርታ መጠየቁን ተከትሎ የቀነኒ ቤተሰቦች ተቆጥተዋል። ታዲያ እስካሁን ድረስ ዝምታ መርጦ የነበረው ትንሽ ወንድሟ ዝምታውን ሰብሯል። እህቱ ላይ የደረሰባትን ግፍና ስቃይ፣ ደብደባን፣ ሁሉንም ከፎቶ ማስረጃ ጋር አያይዞም አቅርቡታል። እኛም ልናስመለክታችሁ ወደናል። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት መስጫ ቦታው ላይ እያስቀመጣችሁ ትንሽ አብራችሁን ተጓዙ። ሰላም፣ ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱን እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያችኋለሁ። መጀመሪያ ሁሉንም ፎቶዎች አስቀምጥላችኋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛም ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር፣ በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ሰብራ የታሽጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተፈጠረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ እና በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች። እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው አስለ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው ምናምን ጊዜ ተነሳ አንተ ለማጋት ሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ማለት ጊዜ ከዛ አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን አይደለሁም ማለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ትሞት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣን ጠይቃት። ሚጣ እሷ አይደለችም ምን ሆነ አንዷለም አለችው። ከዛን እኔን ጠይቀኝ እሷ አይደለችም ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተር ወዝሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው
ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበድባት የጸጉሯን ማመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ አንድ ወር ከ15 ቀን ወይ አንድ ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ። ስለዚህ በጣም አንድ ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛ አንድ ላይ እየተጫወትን ነበረ። እሱም አብሮን ነበረ፣ እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛ 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት። እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛ እሱ ሊጠቀም ስለፈለገ የሚጣራተኝ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛው። የሚጣምተኛል። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ። ከዛን ከሚጣ ክላስ ወደዚህ የሚጠቀም ገስት ሩም አለ። ከገስት ሩሙ ከሰራተኛዋ ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምጽ ሲሰማኝ ነበር። ከዛን ተነሳሁ በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቆይቷል። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ነው ቪዲዮቲቲ በመሀላችን እንዳትገባ ምናምን ብሎ እኔም መልሶኝ ቤት በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና አናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወርቃ ዝም ብላ ያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለኔ ይለቃልኝ ነበር የሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝ። 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ የተነሳቸው እነዚህ ፎቶዎች ነው። ሌላ ደግሞ ስለ እንትኑ ጉዳይ ከዛ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበር። የመካንነት ምርመራ ማለት ነው። ይሄ ያደረገችው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስሎኝ እና ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች። እዛ ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይሄን ምርመራ ያደረገችው ራሱ። ከዛን ይሄ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዷለም እናት ስትል ነበረ ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ከዛ ሲቀጥል